ከነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለፍክ እያለ ለሰዎች ደስታ መስጠት። አያችሁ፣ ነጻነት ከፊቱ ፈገግታ ርቆት አያውቅም። ብዙዎቻችን ልብ አላልንም። because ቲክቶክ ላይ ተጠምደናል፣ የራሳችን ህይወት ላይ ተጠምደናል፣ የሌላ ዓለም ውስጥ ነው ያለነው። ገባችሁ? ግን ነጻነት ለካስ ምሳሌ ነበረ። በብዙ ነገር እያለፈ ነበረ፣ እያሳየንም አልነበረም እኛን አንዳንዴ ይናገራል፣ ግን ፈገግታ ከፊቱ አይጠፋም። ምን ያህል ጠንካራ ይሆን? ምን ያህል ከመንፈሱ ጋር ተገናኝቶ ይሆን? ምን ያህል እግዚአብሔርን አውቆ ይሆን? እናም ነጻነት ትልቅ ትምህርት ሰጥቶኛል እኔ ደግሞ ይህ ትምህርት ለመረዳት ዘግይቻለሁ ብዬ አስባለሁ። ምክንያቱም ነጻነት ከኛ ሲለየን ነው ይህ ትምህርት የተማርኩት የበለጠ። ከዛ በፊት መማር ነበረብኝ። ችግር የለውም፣ ለምክንያት ነው። እና ብዙዎቻችን የየራሳችን ችግር እያለፍን ያለነው አያችሁ። የውስጣችን ስቃይ አውጥተን ለሌላ ሰው ስቃይ አድርገን ምንሰጥ ከሆነ ለዚህ ቻለ ምንም አንተርፍም። ምንም እናመጣውና ምን በጀው ነገር አይኖርም። በውስጣችን ስቃይ ተሸክመን ለሰው ፈገግታ መስጠትን ምንችል ከሆነ የውህናን ፍቅርን መስጠትን ምንችል ከሆነ ትልቅ ትዕድልት ነው። እኛ የእግዚአብሔር ልጆች ነን ማለት ነው። ይገባኛል። ብዙዎቻችን በገንዘብ እንሰቃያለን፣ በጤና እንሰቃያለን። የየራሳችን ጎደሎነትና የሚያስጨንቀን ነገር አለ። ግን የውህናን ፍቅርን መስጠትን ከተማር ትልቅ ለውጥ እናመጣለን። ሀገራችን ላይ ትልቅ ፍቅር ይሰፍናል። ትልቅ ተአምር እንፈጥራለን። because ሳይኖርህ ፍቅር ስትሰጥ እያመመህ እያለ ሰውን ስታክም ምን ያህል ጸጋ ነው? ምን ያህል ጥንካሬ ነው? ምን ያህል ብርታትን ነው? ሁላችንም እንደዚህ ብንሆን እቺ ዓለም እንዴት በተቀየረች ኖሮ። አብዛኛው ሰው የሚጠላ ሰው ውስጡ ጥላቻ ያለበት ሰው ነው። ሰው መጉዳት የሚፈልግ ሰው ንዴት የሚሰማው ሰው ነው። ግን ንዴታችን ራሳችንን ይዘን ቢሆን ፈገግታና ፍቅር ብናካፍል ሰማይ እንደርሳለን። ነጻነት ወርቅነህ ይህን ያስተማረ ያ ሁሉ ህመም ይዞ ተሸክሞ በስንት መከራ ያለፈ ስራው ሲገብቶ ሰዎችን እያሳቀ ስናየው ምን ያህል ጥንካሬ አልገባንም። ከውጪ ሲታይ መቀላል ይመስላል፣ መሳቁ ቀላል ይመስለናል። ለካስ እቺ ፈገግታ ከባድ ነች። ነጻነት ወርቅነህ ጠንካራ መንፈስ ነበረው። እቺ ጠንካራ መንፈስ ደግሞ ከላይ ሆና ያያየችን እንደሆነ እርግጠኛ ነኝ። እወደዋለሁ። ትልቅ ትምህርት አስተምሮኛል። አድናቂው ነኝ። አሁን ደግሞ የሱ ተማሪ። ይህ ለማለት ብዘገይም ግን ከማለት ወደ ኋላ አልልም። እወዳቸዋለሁ። ጀመርኩት ያ ቻሌንጅ ለካስ ትክክል ነው። እኔ ማርያምን ነው የምላችሁ። እንደውም ሊስት አወጣለሁ። አሁን እንደዚህ አድርጌ ዝርዝር አወጣና አንጋፋ ሰዎች የት እንዳሉ እኔ አጠናለሁ፣ አግዛለሁ። በቃ ሲሪየስሊ ይሁን አብረን ተጋግዘን ለውጥ እናመጣለን። አንድ ብላችሁ ጻፉ። where is he? አንድ ብላችሁ ጻፉ። የምትስማሙበት ከሆነ ሐሳብ ትስማማላችሁ። በዚህ ሐሳብ do you guys agree? አንድ ብላችሁ ጻፉ የምትስማሙ ከሆነ። all right then okay ተግባራው ለምን ያለ ነው። ዋው ለካስ ሰው አልረሳኝም። ዋው ለካስ ሰው ያስብልኛል። ዋው ለካስ በቃ የሆነ እነዚህ ነገሮችን ነው። ተረዳችሁኝ ጋይስ? አይ ሆፕ እየገባችሁ ነው። ማርያምን ላይክ አሁን ነው ለካስ ትርጉም የገባኝ። ሱራፌል ተካ፣ ጋሽ ሰለሞን እንደዛ ፈገግ ብሎ የሳቁት ለካስ መኪና ስለተሰጣቸው አይደለም። ለካስ ከህዝቡ ያገኙት ክብርና ፍቅር ነው። ጋሽ ሰለሞን ቁጭ አድርገው ነግረውኛል። ጋሽ ሰለሞን ማለት ነው አዶናይ አለኝ መኪና እቃ ነው አለኝ። ይህ መኪና የሆነ ነገር ያረጃል፣ መጥፋቱ አይቀርም። ይህ መኪና ግን ልቤ ውስጥ የቀረው ስሜት ይበልጣል። ሰው ይወደኛል። ድሮ አወራቸው የነበሩ ሰዎች ተመልሰው አሁን ደወሉልኝና አወራን። የተራሳሳን የተጠፋፋን ሰዎች ተገናኘን በዚህ ምክንያት። ገባችሁ? ለካስ ትልቅ ስጦታ ነው እየሰጠን ያለ ነው። ለካስ መኪና አይደለም እየሰጠን ያለ ነው ጋይስ። ስለዚህ እኔ በጥንካሬ የስጦታ ከፍ አድርጌ አራምደዋለሁ። በጣም ብዙ ሰዎች አላችሁ፣ ለምንድን ነው ዝም ብለህ መኪና ብቻ ለማሸለም የምትሞክረው? ለምንድን ነው የተጎዱትን የተራቡትን ማትረዳው? ጋይስ እኔ አንድ አዶናይ ነኝ። ገባችሁ? ልቤ ያለኝን ነገር ደግሞ እየተከተልኩኝ ነው። እውነቴን ነው የምላችሁ። ገባችሁ? አንድ ደግሞ ሌላ ሰው አለ መርዳት የሚችል የተጎዱትን የተራቡትን አንዱ ይረዳል፣ አንዱ ደግሞ በሌላ ችግር ውስጥ ያሉ አንዱ። ሁላችንም ተባብረን ነው ለውጥ የምናመጣው እንጂ አዶናይ ሁሉ ነገር ካልቻል አዶናይ ይተውና እዛ ድረስ አዶናይ ለስንቱን ልስማ። ገባችሁ? እና አሁን